በህልም ራቁት ሆኖ ራስን ማየት ምንን ያመለክታል? ለወንድና ለሴት። አንድ ሰው ራቁቱን ሆኖ ራሱን በህልሙ ካየ ይሄ ሰው ከፊቱ ትልቅ ፈተና እንደተጋረጠበት፣ በጤናው ጉዳይ ላይ በንግዱ ላይም ኺሳራ ውስጥ ሊገባ እንደሆነ፣ በጥቅሉ ትልቅ ችግር ከፊቱ እንዳለ ያመለክታል። ከእንደዚህ አይነት ህልም አላህ ይጠብቀን። ራቁነ ሁኔታ እየሄደ ነው፣ ልክ ባልሆነ መንገድ ላይ ነው ያለው። አላህን ሊፈራ ይገባል። ይህ ህልም ማስጠንቀቂያ ነው። አንድ ሴት ደግሞ ባለትዳር ልትሆን ትችላለች፣ ትዳር የሌላትም ልትሆን ትችላለች። በአደባባይ ራሷን በሃጂ ነብዮች ፊት ከፊል ሰውነቷ ራቁት ሆኖ ካየች ከፊቷ ትልቅ መልካም ነገር እንዳለ፣ በረካ እንዳለ፣ ሰፊ ርዝቅ እንዳለ ያመለክታል። አንድ ባለትዳር ሴት ደግሞ ሙሉ ለሙሉ ራቁቷን ሆና በአደባባይ ራሷን ካየች ከፊቷ ትልቅ ውርደት ሊጠብቃት ነው። ከእንደዚህ አይነት ህልም አላህ ይጠብቃችሁ። ባለትዳር ያልሆነች ሴት ግን ራሷን ራቁቷን ሆና በሰዎች ፊት ካየች ከፊቷ ጥሩ የሆነ መልካም የሆነ ትዳር ሊገጥማትና የሚያስደስት ነገርም ከፊቷ እንዳለ ያመለክታል። የታመመ ሰው ደግሞ ራቁትን ሆኖ በህልሙ ካየ በአላህ እዝነት ከህመሙ ሊድን እንደሆነ ያመለክታል። እንደዚሁም ታሳሪ የሆነ ሰው ራሱን በህልሙ ራቁት ሆኖ ከተመለከተ በአላህ እዝነት ከእስር ቤት ሊወጣ እንደሆነ ያመለክታል። ዑለሞቻችን እንዳሉት ሰሉ ዐለ ነቢይ ሰለላሁ ዐለይሂ ወሰለም። አላህ ሱብሓነሁ ወተዓላ በዱንያም በአኺራም መልካሙን ነገር ይስጠን። ኮሜንቱን በሰለዋት ብንሞላው ደስታዬ ነው። አሰላሙ ዐለይኩም ወረሕመቱላህ። በህልም ሲያገቡ ማየት ምንን ያመለክታል? ለወንድና ለሴት። አንድ ያለን በህልሙ አግብቶ ከተመለከተ ይሄ ሰው ሐቅ ላይ እንዳለ፣ ስራው ትክክል እንደሆነ፣ እንደዚሁም በቅርቡ ደግሞ አላህ ካላሰበው ቦታ ርዝቅን ሊሰጠው እንደሆነ ያመለክታል። አንድ ባለትዳር ወንድ ደግሞ በድጋሚ ሲያገባ በህልሙ ካየ ይህ ሰው አዲስ ህይወት ሊጀምር፣ ህይወቱ ሊታደስ እንደሆነና ጭንቀቱና ሐሳቡም ሊወገድለት እንደሆነ ያመለክታል። ያገባት ደግሞ የሚያቃትን ሴት ከሆነ ይሄ ሰው በአላህ እዝነት ከፊቱ የሚያስደስተው ነገር እየጠበቀው መሆኑን ያመለክታል። አንድ ያላገባች ሴት ደግሞ በህልሟ ስታገባ ከተመለከተች ጭንቀቷ ሊወገድላት እንደሆነና በቅርቡም ወደ ትዳር ልገባ መሆኗን ያመለክታል። ስታገባ ያየችው ደግሞ የምታውቀውን ሰው ከሆነ ከቤተሰቦቿ የሚያስደስት ወሬ ልሰማ እንደሆነ ያመለክታል። አንድ ባለትዳር የሆነች ሴት ደግሞ ባለትዳር ወንድን ስታገባ በህልሟ ካየች ከፊቷ ትልቅ መልካም ነገርና በረካ እንዳለ ያመለክታል። ያረገዘች ሆና ደግሞ በህልሟ ስታገባ ከተመለከተች ሴት ልጅ ልትወልድ እንደሆነ ያመለክታል። እርጉዝ ሆና ደግሞ የሚያምርና ሰፊ ልብስ ለብሳ ከተመለከተች ወንድ ልጅ ልትወልድ እንደሆነ ያመለክታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውሃ ውስጥ መስመጥ የውሃው አይነት ይወስነዋል፣ የሰውየውም ሁኔታ ይወስነዋል። ውሃው ንጹህ የሆነ ውሃ ከሆነ ወንዝም ሊሆን ይችላል፣ ሌላም ውሃ ሊሆን ይችላል። ውሃው ንጹህ ከሆነ የወንዝም ይሁን ተቀማጭም ይሁን ውሃው ንጹህ ከሆነ ይህ ውሃ ሰውየው ከሐሳብና ከጭንቀት መገላገሉን ነው የሚያመላክተው። ውሃው ቆሻሻ ከሆነና ጥሩ ንጹህ ያልሆነ ከሆነ ደግሞ ሰውየው በዱንያ ህይወት ላይ በጣም ዝፍቅ ብሎ የገባ መሆኑን፣ እንደዚሁም ደግሞ በወንጀል ላይ የሚጨማለቅ መሆኑን ማሳያ ነው። ስለዚህ ተውበት ያስፈልጋል፣ ወደ አላህ መመለስ ያስፈልጋል። አላሁ አለም። ኡስታዝ መልስልኝ፣ በአላህ መስጂድ ውስጥ ኢማሙ ቀርቶ ሰዎች አንተ አሰግድ ብለው ሳሰግድ አየሁኝ። ማሻአላህ ኸይር ነው። ልክ የሰዎች አሰጋጅ ወይም መሪ እንደሆን ከሁላ በሐቂቃም ደግሞ በነገራቶች ላይ መሪ መሆንን የበላይ መሆንን ነው የሚያመላክተው። ሌላው ደግሞ ከተቅዋ ጋር አላህን ከመፍራት ጋር ከጥንቃቄ ጋር የተያዘ ነው።
ሌላውም ተጨማሪ ደግሞ በአለህ ነገር ላይ አላህ በሰጠህ ባለትዳርም ከሆንክ ሚስት ካለህም ልጆች ካሉህም በገንዘብህም ስራ ላይም ከሆንክ በእድሜህም ላይ በተለያዩ ኸይር ነገሮች ላይ አላህ በረካውን እንደሚያጎናጽፍህ እንደሚለግስህ ማሳያም ጭምር ነው። ኃላፊነት ነው፣ ተጠያቂነት ነው። ስለዚህ ይህንን ኃላፊነት ተጠያቂነት ቦታ ላይ አላህ ሊያስቀምጥህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔም በተደጋጋሚ ያስመልሰኛል። ማስመለስ ወይም ደግሞ ትውከት ምንድነው ነው ባጭሩ። ማስመለስ የሐራም ገንዘብ መብላትን እንደዚሁም ደግሞ ቢድዓንና ሐራም የሆነ ነገር ወንጀልን መስራትን ያመላክታል። በሌላ ቦታ ላይ ደግሞ የሰው ሐቅ ሰውየው እንዳለበትና የሰው ሐቅን ለመመለስ እንደሚፈልግ ፍላጎት ውስጥ እንዳለው እንደከበደው የሰው ሐቅን ያመላክታል። ሌላው ደግሞ ከሐሳብና ከጭንቀት መወገድንም አላህ ሊያስወግደው እንደሆነ ማሳያ ነው። ይሄ ሐሳብና ጭንቀት ምናልባት ወንጀል አላህ ላይ ድንበር ማለፍም ሊሆን ይችላል። እንደዚሁም ደግሞ ወደ አላህ መመለስን ተውበት ማድረግን ከተለያዩ ወንጀሎች ጸድቶ ተውበት ማድረግና ከአላህ ጋር መታረቅን መፈለግንም ያመላክታል፣ ያሳያል። እንግዲህ አላህ ኸይር አላህ ያድርገው። አላሁ አለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀጀረል አስወድን መንካት ወይም መሳም ማሻአላህ ቆንጆ ነው፣ ደስ ይላል። ሀጀረል አስወድን መሳም ሁለት ትርጉሞችና ከዛም በላይ አላቸው። የመጀመሪያው ያለምንም ጥርጥር በሳመበት ዓመት ላይ አላህ ሱብሓነሁ ወተዓላ ሐጅን ሊወፍቀው እንደሆነ ማሳያ ነው። ወይም ደግሞ ሐረምን አላህ ሊወፍቀው እንደሆነ መካን ሊያስጎበኘው እንደሆነ ሊጎበኝ እንደሆነ ማሳያ ነው። ሌላኛው ደግሞ ሀጀረል አስወድ መሳም በነብዩ አለይሂ ሰላቱ ሰላም መንገድ መጓዝን የሳቸውን ሱና ተከትሎ መሄድን ያመላክታል። ምክንያቱም ነብዩ ሲስሙ ስላየን ነው ምንስመው ወይም ሳሙ ብለው ስላዘዙን ነው ምንስመው እንጂ ኖርማል ድንጋይ ነው። በእርግጥ ከጀነት የመጣ የሆነ ድንጋይ ነው። ነብዩላህ ኢብራሂም የአላህን ቤት በሚገነቡበት ሰዓት ላይ ገንብተው አንድ ድንጋይ ጎደላቸውና ያንን ድንጋይ ነጭ ነበር ድንጋዩ። አላህ ሱብሓነሁ ወተዓላ ከጀነት አስመጣላቸው። በዛች ድንጋይ የቀረውን ቦታ ሸፈኑት ማለት ነው። ስለዚህ ሀጀረል አስወድ ሀጀሩ ሚነል ጀና ከጀነት የሆነ ድንጋይ ነው ብለው የአላህን ፍኛ ተናግረዋል። የሰው ልጆች ወንጀል አጥቁሮታል። ዛሬ ጥቁሩ ድንጋይ ተብሎ የሚጠራው ምስሉ ላይ እንደምትመለከቱት ይህ ድንጋይ ነው። ይህን ድንጋይ መሳም ማሻአላህ ኸይር ነው። ኖርማሊ ከህልም ውጪ ይህን ድንጋይ አግኝቶ በቀጥታ የሳመ የሆነ ሰው ወንጀሉ ይራገፍለታል ብለው በሶሒህ ሐዲስ ላይ የተናገሩት ሐዲስ አለ የአላህ መልእክተኛ። ስለዚህ ወንጀል ማበሻ የነብዩን ሱና መከታያ በዛ መንገድ ላይ እንደ ጸናና እንደሚጸና በዛ መንገድ ላይ መጓዝ እንደሚፈልግ ማሳያም ጭምር ነው። ስለዚህ ኸይር ነው። ኧረ በአላህ መልስልኝ። አህያ አንገትህን ይዞህ ማየት በአላህ ብያለሁ። አህያ በአህያ መነከስ ባጭሩ ማለት ነው። አንገትም ይሁን እጅም ይሁን ሌላም አካል አህያ፣ ውሻና ግመል ሲነክሱ ማየት ተፍሲራቸው ትርጉማቸው ተመሳሳይ ትርጉም አላቸው። እሱ ምንድነው? በዙሪያ ላይ ከባድ የሆነ ያንተን ውድቀት፣ ያንተን የበታችነት፣ ያንተን ውርደት የሚፈልግ የሆነ አካል መኖሩን የሚያመላክትና እንደ ጠላት ማለት ነው በአንተ ዙሪያ ላይ እያንዣበበ ያለ አካል እንዳለ ማሳያ ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። ሌላኛው ከዚህ ጋር የተያያዘ ደግሞ አህያ ሲነክስ አንድ ሰው አህያውን በራሱ ዝም ብሎ ማየቱ ለወንድ ልጅ ጥሩ የሆነች አላህ የምትፈራ ጥሩ የሆነችን ሴት ሊያገባ እንደሆነ ማሳያም ጭምር ነው። ከዛ ተጨማሪ ደግሞ ለወንድም ለሴትም ደግሞ ዒልም ነው። ከመሰል ሒማሪ የሕሚሉ አስፋረን ብሎ አላህ እንደተናገረው ዒልምን እውቀትን የማካበት ወይም የማግኘት ያው አጋጣሚውን ሊያገኝ እንደሆነ ማሳያ ነው። ወይም በዚህ ነገር ላይ የሚሰማራ መሆኑን ማመላከቻ ነው። ሌላኛው ደግሞ ሌላኛው ተፍሲር ሰውየው በተለያየ ሐራም ነገር በተለየ ሐራም የሚባለው ይሄ ነሚማ ወሬ ማዋሰድ፣ ከአንድ ሰው ወደ ሌላ ሰው ወሬን ማመላለስ፣
ሰውን ማጋጨት፣ እርስ በርስ ሰውን ማባላት በዚህ አይነት ነገር ላይ የተፈተነ መሆኑን የሚያመላክት ሲሆን በዚህ ተግባር ላይ በመሰማራቱ ምክንያት ቶሎ ወደ አላህ መመለስ እንዳለበት፣ ተውበት ማድረግ እንዳለበት፣ በጊባም ሰዎችን በማማትና በሰዎች ነውር ላይ የሚረማመድ መሆኑንም የሚያመላክት ጭምር ነው። አላሁ አለም። በህልም አይጥ ስገል ማየት ምንድነው ፍቺው? በጣም ትልቅ ጥቁር እና አነስ ያለ ሁለት አይጦች፣ ሁለቱም ጥቁር ናቸው። ኸይር ነው ማሻአላህ። አይጥ እንደሚታወቀው አድው ነው ጠላትና፣ እንደዚሁም ደግሞ ሌባ ነው። አይጥ ሌባም ነው ጠላትም ነው ምቀኛም ነው። ስለዚህ ቤት ውስጥ እንደዚህ አይነት ሁኔታ ማየት ያው የተለያየ ሁኔታ ነው የሚኖረው። አንዳንድ ጊዜ አይጦች ቤት ውስጥ መግባት፣ ቤት ውስጥ በተለይ መኝታ አልጋ ስር ምናምን እንደዚህ መታየት የሪዝቅ ምልክትም ሊሆን ይችላል። ከዚህ በፊት የተሰሩ ቪዲዮች አሉ። አሁን ግን ጥያቄው መግደል ላይ ስለሆነ ስለዚህ ጠላትን ማሸነፍ፣ እንደዚሁም ደግሞ አንተ ላይ ያሉ በዙሪያ ላይ ያሉ ጠላቶች ይኖራሉ። እነዚያ ጠላቶችን ማሸነፍና እነሱን ማንበርከክ የነሱ የበላይ መሆንን ነው የሚያመላክተው። አንተ ጋር ሊመጣ ያሰበ ሊጎዳ ያሰበ ጠላት እንደነበረና እሱን ድል እንዳደረግከው ወይም እንደምታሸንፈው ማመላከቻ ነው። አላህ ያግዝህ። አላህ ያግዛችሁ። እንግዲህ ሴት ሆናችሁ አላህ